እንዴ ወይ ናፈከኝ እኮ ያቦ አላወኩሽም የኔ እናት እንዴ ትክክል እኮ ነኝ ቲና ኡፍ ወይኔ ማሬ ነኝ ቆንጆ እንዴት ነሽ ቁርስ ይዘልኝ ልመጣ ነው ቶሎ በይልኝ በራብ ልሞትልሽ ነው ያኔ ጌታ እኔ ፍትል በለልኝ ምን ላድርግ ምን አንዴ ይሄው ጉርሻ ስለመደሽ በባዶ ቤት ብቻ እንዴት ልብላ አንቺን እያሰብኩ ራቡን ረስቼው ነው እንጂ በባዶ ቤት ድፍት ብዬሽ ነበር አሁን መጣሁ ቶሎ በይልኝ ሲቲናዬ እኔ ቆንጆ ይኸውልሽ በቃ ልቤን ጥፍት አድርገሽዋል እኮ አንቺን እያሰብኩ ይኸውልሽ የት እንዳደርኩ እንኳን አላውቅም ውጭ ነኝ ወደ ቤት ስገባ እደውልልሻለሁ አሁን መጣሁ ባይ እሺ እኔ ማር ይውላባ ወደ ውጭ የሚልኩ ሰዎችን ላናግር ሄጄ ነው እንዳትለኝ ታዲያ ከሱ ውጭ ምን የሚያስረፍደኝ ነገር አለ አባ ተው ማላውቅ መሰለህ ቤቱን ያለ ስራ አስቀረው እንዴ ሴቶች እኮ የሚመጡት ለመጠቀም አይደለም ነው ወይስ አንተ የውጭ ጉዞ አልሳካ ሲልህ ራስህ ወደ ውጭ እልካለሁ እያልክ ማጭበርበር ጀመርክ አትፈልግ ትሰራለህ ስራ አሻፈረኝ ካልክ መወስነውን እወስናለሁ የለመደ ቤቴን ያለ ስራ አስቀረው እንዴ ቤቴን አዎ ስርዓት ይዘህ የምትሰራ መስሎኝ ቤቴን ሰጠው አንተ ግን አሻፈረኝ አልክ ለማይጨበጥ ህልም ባትዋዥቅ ጥሩ ነው ቆይ ደግሞ ጥሩ ኮምፒውተር እገዛለሁ ብለህ ነበር እንዴት አለ ገንዘብ ወስደህ ነበር እሱማ ባይሆን ጉዳይ ገጠመኝና ብሩን አጠፋሁት በቃ እቺን ሳምንት ሰጣለሁ ታገሰኝ ደግሞ እኮ ምን ከዚህ ሀገር ከሄድኩ እኮ ልክልሃለሁ ደግሞ ሁሉም ነገር ያንተ ነው እኔ ሲሄድ ምን አባዬ ወይ እዚህ ኢትዮጵያ ውስጥ መኖር እንዴት እንደሚያስጠላ እንዴት እንደሚሰለች ይሄንን እንጀራ እዚሁ ብትበላ ይሻልሃል ውጭ ሀገር ሄዳለሁ ብለህ ባይሳካልህ ደግሞ ትተኸርከው እንጀራ ወይ ሻክቶ ወይ ድርቆሽ ሆኖ ያታገኘዋለህ ታዘብ እኔ እኮ ለሻው ነኝ በቃ ወደ ቤት ሄዳለሁ ይሰራል በአሁኑ ምርጫ ሂራሪ ስታሸንፍ ዮብ ሲተረጋጋ ልትሄድባለች የትም ሂላሪ ይበል ውድ እህታችን ሂላሪ ክሊንተን በምታሸንፍበት ወቅት ደስታችን እጥፍ ድርብ ነው የሚሆነው ከምትሉ ምኞት የገጠሯማ ቤት መሄዱ አይደል እሺ ለሴት ልጅ ደግሞ ሴት ጥሩ ነች በብዙ ነገር ይገናኛሉ የሴትነት ጉዳይ ቢገጥማቸው ይወያያሉ ይመካከራሉ ለምናምናቸውን ይዋዋሳሉ ሰብሰብ ብለው ወንዲያማሉ አረጋ ብቻም ጀምረዋል አሉ አራ እሱ አሜሪካ ትግባ እንጂ ቆማ ብትቀርም እንኳን ሊቆጭን አይገባም በአሁኑ ጊዜ እኮ ጥሩ ኑሮ ራሱ ባልሆነዋል እዮብ ቀባጠርኩ አልቀባጠርክም መሰለኝ እንዳትደግም አልደግሞ ለጎቿችሁ የሚያስፈልጋችሁን ነገር ቀድማ ላክ አድርጋ ከዛ ስትመጣ የራሳችሁን አየር ዞር ፈታ ዘና እያለ እያስለመድናት ስለተደረገው ፍቅራችሁ ወደፊት እንዴት ነው እንዳለበት ለቤተሰብ እንዴት መንገር እንዳለባችሁ እየተወያያችሁ ግን ያንተን በፍቅር መንደድ ድንገት ስትነግራት በደስታ ድፍት የምትል ነው የሚመስለኝ ውስጤ የሚሞክተኝ ንጹህ አብሮ አደግ ጓደኛዬ እንደሆነች ሰውን ለመቀበል የሚከብዳት ይመስለኛል ስለዚህ እሷ ሳትሆን እኔ ነኝ ፍቅሬን ስገልጽላት የማይሆን መልስ ሰጠኝ በሀዘን ፍት ምል ቅድሚያ ግን ውስጥ የሞክት ማሸነፍ ወይም መቀበል አለብኝ ንገረው ምን አባቱ ነው የሚጨማለቀው እንዴ ሰው አብሮ አደጉን አያፈቅርም አያገባም ወይ በልና ንገረው አንዳንዴ ይሄ ውስጥ የሚሉት ነገር በጣም ነው የሚጨማለቀው ንገረው አፍቅራታለሁ ቁርጡን እነግራታለሁ በልና ንገረው እዮብ እንዲህ እንዳንተ በቀላሉ መጠርጠር ብቻ ነው ጥሩ ይሆን ነበር ለማንኛውም ከመብረሯ በፊት ንገራት አለበለዚያ ብቻን ስትበር ትኖራለህ ጥሩ ቢቢዳ ላገኘች
አንተንና ትያስካለ ምንድነው የሚለያያችሁ እንዴ? ጥሩ ማሰብ ሲገባ ክፉን ታስባለህ ኤሮ። አይመጣም እንትተሽ ይመጣንም ባሰብሻል። የትያስካለ ስማ ኤሮ፣ ቃል አሜሪካ ትገባለች፣ ግብርና ታስፋፋለች። ከዛ አንተ ከዚህ ቆንጆ የእርሻ በሬ ትልክላታለህ። ድረስ ሄዳ ገበሬ ከመሆን አሜሪካ ድረስ እዛ ድረስ ሄዳ ገበሬ ከመሆን እሱ ገበሬ የሚያውቀው አሁን ገና እውነት ተናገርክ። እሺ እዚሁ ልብህን አርሳለህ የለ ሮሜዮ ያላወቅኩ መሰለህ። የልብ ትራፊክ አለመኖሩ ጠቅመህ እንጂ ልብን አሳልፎ በመስጠት መንቀሳቀስ በሚል የሚያስቀጣ አይመስልህም? ፈጣሪ የሰጠኝን ጸጋማ በአግባቡ በስርዓት መጠቀም አለብኝ። ቃል ማለት እኮ ሁለታችሁም ዝም ብዬ ሳስባችሁ በእናትህ በቃ ዝም በል። ማውራት መቼም ጸጋው ነው። አሁን ሰዓቱ እየደረሰ ነው። ግባና ቀስቅሳት። አንተ ግባና ቀስቅሳት። እኔ እሷ ጋር አታገኝም ማለት ነው። እግሬ በሯ ላይ ደርሼ እኔ እሷ ጋር እና ይሄ ልብ አልታረሰም። አይ ያንተ ልብ በኢቲቪ አልታየም እንጂ የበቆሎ ማሳ ነው። ቃል ደግሞ ተሸላሚ ልባራሽ። እኔ አፈር ልብላ። ይሄኔ በልብ መለያየት ሞት ነው የሚለውን እያዜምክ ነው አይደል? ወይስ ሰውነቷን ያፈዘዘ? ይኸውልህ ከፈጠንክ ያንተ ነው፣ ከበዘዝክ ደግሞ አቤት እባክህ ምላስህ ዝም ይበል። አይ የአፍሪካ መንግስት ጨባኝ አስፋኝ። ቃል ተነሽ ቃል ምንድነው ዞን ይመስል መጋደም? ተነሺ ቃል ተነሽ፣ ቀስቅሳት። አይ ዲቪውን የምናይበት ሰዓት ስለደረሰ ተነሽ። አሁን አፍሪካ ውስጥ የሚተኛው እንቅልፍ ይባላል? አደራ እንቅልፍሽ ቢመጣ እንኳን እዚህ እንዳተኝ ነግሬሻለሁ። እንደውም ብችል እዛው አሜሪካን ግቢ አጥር ስር ላስቲክ ወጥረን ብንተኛ ነው የሚሻለው። እውነቴን ነው። በቃ አሁን ካንተ ምላስ በላይ የሚከብድ ነገር አለ? እስቲ ዝም በል እስቲ። አትያስ ካለ ምስክር ናቸው። ያረገዘ ልብ በከንቱ ይጨነቃል ብለዋል። ደግሞ ልበርግዛል እንደ አንተ ፍቅር አልልሽም። ደግሞ ምን ነው? አይ በዚህ ሰውነት ላይ ልብ ቢያረግዝ ምን ልትመስል እንደምትችል አስብ ይሆናል። ዛሬ ሰላም አይደለም እንዴ? ምን ሰላም አለ? ወጥ አርጋት ይለኛል። እንዴት ይዋጣል? ማዘረከክ ነው እንጂ እንዴ ቪዛ ከተመታ በኋላ ሩጫ አይጠቅምም አይደለም እንዴ? ድሮ አሁን ማረቅ ያለበት ምን መሰለሽ ካለ ቪዛው ከተመታ በኋላ ከመሯሯጥ ይልቅ አሁን ተነስተን ብንሯሯጥ ይሻላል። የምትፈልጊውን ዕቃ አንዳንድ ነገር መገዛት ካለብሽ አሁን ገዛሽ። በኋላ አንቺ እንዳትጎጂ እንዳትጨነቂ ብዬ ነው። አይደለም እንደየው? አይ አይደለም። የምን ማስመሰል ነው እንዴ? ምንድነው ሽሩሩ ማለት እንዴ? አሜሪካ እኮ ነው የምትሄደው። እንደ ቀልዳችሁ እንትን እንጂ። ተነሽ። እሺ ነሰብ እንደሚያው በቃ ያው ተነሳ። ምን ይሽልካል? አይ አይደለም ምንም አልሆንኩኝ። አይ ሆነሻል ግዴለ ያየው እኮ ነው ሲያቻኩልኝ። ምንም አልሆንኩኝ። በእናትሽ ሁሉ ነገር ጠንቅር ብሎ ይቀራል። ሁሉ ነገር የሚሆነው አንቺ ጤነኛ ስትሆኝ፣ አንቺ ደህና ስትሆኝ። እኔ ብለሽ ራስሽ ታውቂ።
ብሎ ሰው ለምን ስለሳጠች ያንተ ደግሞ አታካብዶ ምንም አልኩ ሜታ ሊያየው እየበበሰ እኮ በቃ አንተም ተዘጋጅ በጣም ሄሎ አንቺ ማውራው አማርኛ መሰለኝ። መጣር እኮ ቪዛ አይሆንም። እኔ እኮ ስንት አማራጭ ያለኝ ሰው ነኝ። በቃ አንቺን ብዬ ፍቅሬን ብዬ ነው። የፍቅር አምላክ ይርዳን ማለት በቃ ይኸውልሽ አባዬ ስልክ እየቀጠቀጠ ስለሆነ መልሼ እደውልልሻለሁ። እንኳን ደስ ያለሽ መጥቶልሽ። ውሻያ ኧረ ቀስ በይ ምን ሆነሻል እንዴ? ለቪዛ ብለሽ አንቺ ጥርስሽ ልትለቅሚ ነው እንዴ? ቀስ በይ አመሰግናለሁ የሚባልሽ ቪዛ እንዴ ያደርጋል። ወንድሜ እንኳን ደስ ያለ ተሳካ። ወንድሞቿ? አዎ ወንድሞቼ ብላኝ ነው አለች። የስ ነገ ማዬ ጋር ሄደን የምስራችን መንገር አለበት። አዎ እንዴ እንደ ከአሜሪካ ይሆናል የደረሽ ሌሎች ይሆናል የደወሉት አንቺው ዶክመንትሽ ዮ ኤብሮ ወይኔ ተዋረድን። ይሄ ምን አይነት ስህተት ነው? ምን አይነት ስህተት ነው? በሷ ፊት እንኳን ደስተኛ ለመሆን ማትሞክረው ማስመሰል ለዚች አጭር ቀን ማስመሰል አይከብድም። እሷ እኮ አታውቅልህም። ዋና ግርካት ነው ወይስ አፍቅሮኝ ነው ደስተኛ ያልሆነው ብላ እንድታስብልህ ትፈልጋለህ? እዛ ብታስብማ ጥሩ ነበር። ችግሩ አታስብማ። ቆይ እዚህ አጠገቧ ሆነ በዙሪያ ያሉ ነገሮችን በንቃት መከታተል ያልቻልክ አሜሪካ ስትገባ ምን ልትሆን ነው? ሰው መከተል አይበቃም። በዙሪያ ያለው ምን ይጠቅመኛል? አሃ እዛ ኢንተርኔት ቤት ሆነው በዛ ፍጥነት ስልክ ሲቀበላ ዝም ያልከው ምንም ስለማይጠቅምህ ነው። ምን ተቀበላት እንዴ? እና ቀበላት 3 ቀን ቢደውልላት ከዛ በኋላ የት አባቱ ያገኛል? ኤልሮ እህቴን ከዚህ በላይ ወደ አንተ ልገፋት አይገባም። ታውቃለህ ቱ ካለፈው 3 ክረምት ጀምሮ ለቃል ያለን ስሜት በሚገባ አውቄያለሁ። ውስጥ እያረረ ለምንድን ነው ምንም እንዳልተፈጠረ በሷ ፊት የምትሆነው? ጭሱ በጆሮና በአፍንጫ ወጥቶ እስክታይ ድረስ ነው የምጠብቀው? ኤልሮ ሸታል እኮ ሸታል። ዛሬ የበለጠ በጣም ተሰምቶናል። ስንት ቀን ስንጠብቀው የነበረው እድል ለእሷ ደስታ ለእኔ ምርድ ሆነ። በቃ ልትሄድ ነው። ኤልሮ ያለህ የመጨረሻ እድል አሁን ነው። ሞክራለሁ። ግን ከዲቪ ጋር ብታገናኘውስ? ዲቪ ወጣ አሁን። ያንተ ልብ ግን ከወጣ ቆይቷል። ቆየች እኮ። አንዳንድ ቪዛዎችን በግል የሚመቱ አለ። መጠርጠር ጥሩ ነው ወንድሜ። አይ እዚሁ እንጠብቃት። ደግሞ ለምን መጣችሁ ብላ እንዳታኮርፍ። ብትፈልገን ትደውልልን ነበር። ለዛ ነው የዛ ወመሽ መንቀልቀል አላመረኝም ብዬ ነው። ወመሽ ደግሞ ምንድን ነው? ወጣት መሳይ ሽማግሌ። ያ ልክ ነህ። መጣች።
አንዳንድ ጠቃሚ መረጃዎችን አግኝቻለሁ። አሜሪካ ከአፍሪካ ጋር የሚያመሳስሏት ነጥቦች አሜሪካ 54 ውብ ሀገራት ሲኖሯት አፍሪካ ደግሞ 54 የባከኑ ሀገራት አሏት። እሺ ሌላስ? ከማህበራዊ ህይወት በድር ፋንታ ኢንሹራንስ፣ በቁብ ፋንታ ደግሞ ብድር አለልሽ። ቃል እንደሄድሽ ብዙ ዶላር ተበደረኝ። አበዳሪ ወይም ተበዳሪ መሞቱ አይቀርም የሚለውን ተረጥት እያስካለ እንዳስተማሩን ንገሪያቸው። ወይ ጉድ! በል ተነሱ እንሂድ። ተጋባዥ ለመጀመሪያ ጊዜ ቀድሞ ሲመጣ በጣም ይቅርታ። አይ ለነገሩ እኔ ፈጥኜ የመጣሁት ልቤን ለመውሰድ ቸኩዬ እኔ ነኝ የፈጠንኩት። አለሽው መሰለኝ በቃ አለሽው መሰለኝ ልሂድ። ኧረ ሰው እያየን ነው። ቁጭ በል። ይዘሻል ማለት ነው። ምን ነው አልፈለግሽው ማለት ነው? እንደዚህ ቀድመሽ ለመመለስ ፈለግሽው? ያው ውድ ነገር ስለሆነ እኔ ጋር ከቆየ ብዙ ያስከፍለኛል ብዬ ነው። እንደዛ ከሆነማ በቃ አንቺ ጋር ይቀመጥ። ሐቀኝነትሽን ሳይወዱ አይቀርም። ኧረ እኔ አልፈልግም። እኔ ዕዳ እፈራለሁ። አሃም እንዴ ዕዳ እኮ የሚያቀለው ነው የሚያቀለው። አትፍሪ። እንደሻው እባላለሁ። እኔም ቃል እባላለሁ። ልብ ሳይኖር ስለ ልብ ማሰብ በጣም የሚገርም ነገር ነው። እንዴ ልብ ሲመለስልህ ደግሞ እንዴት ሀሳቢ እንደሆንክ ለማየት በጣም ነው የሚያጓጓው። እኔ ግን ስምህን ሱራፌል፣ ሳሙኤል ምናምን እንደዛ ነገር ነበር የጠበቁት። እንዴት? አይ ብዙ ጊዜ ሰዎች መልካምነት በስም የሚገኝ ይመስል የቅዱሳንና የመላእክትን ስም መጠቀም በጣም ነው የሚፈልጉት። አንተ ግን እንዳሻው ያው እንዳሻ እያዘዝከኝ አይደል? ለፍተሽ ትበይ። እዮብ አትጨማለቅ። ውጣ። እሺ ሽሮ ሰርቻለሁ እንብላ። አልበላም። ምን ሽሮ ስለሆነ? እዮብ አልበላም። አልበላም። ደግሞ ተከራይ የቤት ኪራይ አምጣ ነው እንጂ ምሳ ብላ ተብሎ አያውቅም። ክትፎን እየበላች ነው። አንተ ግን ጥሩ ቀላቢ ነህ፣ አድናቂ ነኝ። አንድ ነገር ከመውደቁ በፊት ቀድሞ ማንሳት በጣም ነው የሚያስደስተኝ። ምናልባት እኮ የወደቀ ማንሳት ይበልጥ እርካታ ሊኖር ይችላል። አንድ ነገር እኮ ወደቀ ነው በቃ። ደሞስ በዛሬ ጊዜ የወደቀን ማንሳት የሚወዳለ ብለሽ ነው? እርግጠኛ ነኝ አይጠፋም። ምን አለ እንደው ከዚህ ሀገር እስክትወጣ ድረስ ይሄ ሰው የምታምነው ነገር ከውስጧ መንጨቅ አድርገህ ብታወጣ። አሜን። አርጎት ነው። ተው፣ ያው የቀድሞ ተረታችን ይሻለናል። ተው፣ ሰው ማመን ቀብሮ ነው የሚለው ተረት ይበቃናል። ተው። እንዴት ነው? ጸሎቴን አልወደድከው? በጣም አልወደድኩትም። ውጣልኝ። ለምን ኩሩፎቹን አታወሩኝም እንዴ? አይ ከነበርሽበት ቦታ ስለመጣሽ እንድትረጋጊ ብለን ነው እንጂ ማውራታችን አይቀርም። እናውራሻለን አይደለ እንዴ? ለዛ ነው። ምን መሰለሽ እኔ እምልሽ ያው ምን ነው ፈራሽ እንዴ? ለጠብቅሽ ብዬ እኮ በማንኛውም ሁኔታ ብቻ ምን ያህል ብር ነው የሚያስፈልገው? ለፕሮሰሱ እስከ 80 ሺህ ብር ያስፈልጋል። ታዲያ ምን ችግር አለ? በእኛ ቤት እንበደራለን። ቤቱን አስይዘን ካርታው በእኔ ስም ያለው
የቤቱን ካርታማ ማስያዝ ከቻል አንድ በጣም ጥሩ ወዳጅ ያለ የባንክ ማናጀር ነው፣ እሱ ይረዳናል። እንዴ እማዬ ብትሰማስ? ማን ይነግራታል ቃል? እንዴ በዛ ላይ ደግሞ አንቺ ከሄድሽ በኋላ ተፈተፈ ብለሽ የምትመልሺው ገንዘብ ነው። ደግሞ ከተበደርና ያቀር በደንብ በርከት አድርገን መበደር ምን ችግር አለ? 200,000 ብር አይሻል? እኔ ምልህ እኔ አይ አው ይገርማል። 200,000 ብር እኮ በጣም ተራ ብር እኮ ነው። $10,000 ማለት እኮ ነው። ይሄ ደግሞ የሷ የአንድ ወር ደሞዝ ነው። ቀላል ነው። በቃ እናንተ ሂዱ። ወዴት? ስራ አላችሁ አይደል መሰለኝ። እኔ እኮ ይሄ የስራ ወዳድነታችሁን በጣም የምወድላችሁ። ደስ ይላል መንቀሳቀስ፣ በዚህ እድሜ መስራት ጥሩ ነው። ሰዓታችሁን አንብላባችሁ። እሷም ደግሞ ያው መሄዱ አይደለም ከተማውን ዞር እያለች ናፍቆቷን ትወጣ። አብራችሁ ልትሆኑ ማለት ነው? አዎ ሂዱ። ጭራሽ እኮ ሂዱ አለን። ምን አይነት ይሄ አይሁን አይደለም መላ ሰውነቱን በጨዋታው የበላ ይሉንታን ቆርጦ የበላ ሰው ታቢስ እንደዚህ አይነት ይሉንታቢስ ሂዱ እንሂድሽ። ቻጃውን ወደ ውጭ ልትሄድ ነው አይደል? ለደህንነቷ ስንል እዚህ አካባቢ ልንጠብቃት ይገባል። እኔ ጆዋናምን በፍጹም አላመንኩት። በፍጹም ራቅ ብለን ብናያት አሪፍ ነው። በፍጹም በቃ ምን ሄሎ፣ እስካሁን ምን የሚያስቆይ ነገር ተገኘ? ከሰው ጋር አትበይኝ። ከሰው ጋር አይደለም ያለሽው። ከሰው ጋር አትበይኝ። በቃ ከሰው ጋር አይደለም ያለሽው። ነገ ክፍለ ሀገር እንደምትሄጂ ታውቂያለሽ አይደለ? መተሽ ዕቃዎች ምናምን አታስተካክይም? እሺ በቃ ትቆጣ መጣሁ። መግቢያው ጋር ቆሜ እየጠበኩሽ ነው። ነይ እዛ። እሺ መጣሁ። ከሰው ጋር ትለኛለች። የመጨረሻ እዛ ነፃ ቦታ በነፃነት እሱ እያሰላሰለ ምናልባት እሷን ለማሳመን የተፈጥሮ ወኔ ያለው አማች እንዲኖረኝ ፈልገው። አሁን ጉዞ ወደ ስንብትና በጣም ነው የማመሰግነው። ምንም ችግር የለውም። እንደዚህ በፍጥነት ይሳካል ብዬ አላሰብኩም ነበር። በጣም ነው የማመሰግነው። እኔ ምን አደረኩልሽ? ቆንጆ ቦታ ነው የተወለዳችሁት። እውነትም እንደሻው እንደፈለክ ትሰደዳለህ አይደለም? አይ ስምን መልአክ ያወጣዋል አሉ እያስካለ። ይሄን ካወራችሁ የቀረ ነገር የለማ። አዎ እንደዛ በለው እንግዲህ። ቆይ አያቶቼ ቤት ስትገባ ምንድን ነው የለቀመው? ያው እኔማ እንግዲህ ያው ጠበቀ እንደሻው የናቱ ቤት ነው እንዴት ነው? እንኳን ደህና መጣችሁ። እፈሽ ቃልዋ አዳነች አዲህ በይ እንዴት ነሽ? እንደሻው ፈላለሁ የና እኔ አላየሁም። የና አዳነች አዲህ አዲ ቃልዋ እንዝለቅ እንጂ ቃልዋ
አዳነች አዲ ይቅርታ። መቼ ነው የጀመረሽ? ቆየሁ እኮ ዜናኝ እንደዚህ ካልተቋቋሽማ የከተማ ሴቶች ወንዶችን እያደረኩ በእንት በቃ ወዴት ነው የሚገቡት? ወደ ጫካ ወረድ ብላችሁ ተንፈስ ብላችሁ ብትመጡ አይሻልም? እኛም በሰላም እንደርበት እንጂ እንዴ። አዎ በቃሽ። አንተ እንዴ ምንድነው? አረ እንደዛው ፍግም ባለ ታተፋስኪ ውሃ መስሎኝ ጋር ሰጠሁት። አንተ ያማሃል እንዴ? አንተ ብዬ እኮ ነው። ለኔ ብለህ ታዲያ በዛው ለምን ክብሪት ሰጥተን አናቃጥል? ክብሪት ላምጣ? ሸራ አስብ። በቃ አንተ ልጅ አታስብም እንዴ? መማር ደጉ ይላል። ይሄ ነው እንኳንም በምን እንደሚነሳበታው። አረ ዋስቶ ና እባክህ፣ እኔ ነኝ። ና እችን ልብ ይዘህ ነው እንዴ? እነዚህ ሰዎች ሊገዳደሉ ወረዱልኝ። አዳነች፣ ውጭ አንድ ጊዜ ላነጋግርሽ እፈልግሻለሁ። ምን ጎደለ? ምንም፣ ሁሉም ሙሉ ነው። ውጭ እፈልግሻለሁ። ቶሎ እንግዲህ አስቀምጠን ቡናውም ይገነፍላል። ምን ነው ቡናው ሳይሆን አንቺ ከመገንፈልሽ በፊት መስከን አለብሽ። ምኑን ሰሚያለሽ? ታስተካክያለሽ ብዬ ስገላምጥሽ ብሰብሽ መጣሽ። ምን አረኩና? እነሱን ሳይሆን እኔን ነው የናቅሽው። እንጃ ታዚህ በላይ ምን ልሁን? ይሄ ምንድን ነው? የቱ? ይሄ ምን ስፖርት ወዳለው ነው ምናምን እያለ ጡል። አይ ተመስገን፣ ጤነኛ ነው ማለት ነው። እንደዛ ነው። እኔ ነኝ እኮ ወንድም አይደለህ እንዴ? እንዴ ማነሽ? አዲ ምን ነው በሰላም እንዲህ ይሻላል ብዬ ነው። አዎ አይ ለነገሩ ይሄ በጣም ቆንጆ ነው እንዴ። ባንዴ እኮ የቦሊ ልጆችን መስለሽ ቁጭ አልሽ። ይሄ ቆንጆ ነው። ምን ያንሰኛል? አረ ምንም አይጎልሽም። አንቺ ምን ይጎልሻል? እንደውም ይገርምሻል። እኔ ቀል ነግርሽ ነበር እኮ እዚህ ምንም ማሰሪ በቃ አዲስ አበባ ሄደሽ ሴቶችን ማስተማር አለብሽ። እንደዛ እኮ ሴቶቹ ተጫወቱብን እንዴ። በቃ ካንቺ ነው በቃ ሜካፕ እንዴ መቀባት እንዳለባቸው ካንቺ ነው መማር ያለባቸው። ግን አንቺ እንደው ትንሽ እንደው ጭንቅላትሽ አይሰራም። አታፍሪ? ምን ሆንኩ ብዬ
ይሄን የመሰለ ሰውነት፣ ይሄን የመሰለ መልክ፣ ይሄን የመሰለ ሜካፕ አቀባቢ ይዘሽ እዚህ ምን ትሰሪያለሽ? ወጣ ማለት አለብሽ አዲስ አበባ። አዎ ጊዜ አለ ሁሉ ለሁሉም ጊዜ አለ። አዎ አለው። እንደውም እኔ ነኝ ስፖንሰር ሞልሽ። እሺ ቃል ስትሄድ ከጎኔ ሰው አጣለሁ ብዬ ነበር። ተመስገን አሁን ገና ኮራ። ያው እኔ ያለው አይደለ? ምን ችግር አለ? ብቻውትንማ አይሆንም። ምን ያለው እሱ አለው ይበለ ብሩክን የተባረከ ዘር። አቤ ቡናው ደርሷል፣ ይመርቁኝ። የተባረከ ዘር ብሩክን እኔ ነው አንዱ የከሌለ የለምና ሳላየና ኑሮ በፍቅር ልብ አስተሳስሮ ፈጣሪ ያኑረን። አሜን። አገራችንን ሰላም ያድርግልን። አሜን። እንግዲህ አዳነች አንቺም ተባረኪ። አሜን። ቀልብና ልብሽ፣ ሐሳብና አይምሮሽ፣ እጅና እግርሽ፣ ፊትና አይምሮሽ ወደ ነበሩበት ወደ ቀደሞ ቦታ እሱ ይመልስልሽ። የፈጠረሽ ጌታ ይልች አሜን። እየመጡ የሚሄዱ አሉ ሲባሉ የሚከዱ የሰው ልብ የሚኮዱ በስተዋልና እሱ ይስጣቸው። ፈጣሪ በቃሽ ይበልሽና አንገቱን የደፋ ልቦናው ያማረ ፍቅሮ ነው ፍቅር የሚሰጥሽን ካለበት ይስጥሽ። አሜን አሜን። አንቺም እንግዲህ ያሰብሽው ተሳክቶ መንገድሽ ምድቃና ስራ ኑሮሽ የጤና ሰው አማኝ ሰው አፍቃሪ ነሽና እሱ ፈጣሪ ይከተልሽ። አሜን። አቅም ብርታት ይሁንሽ። አሜን። እንግዲህ እናንተም አድራሿ ቢጠፋብኝ እየመጣችሁ ነገሩ። ምንም ችግር የለም። እኔ ያለው ምንም ጭነቁ ነገር የለም። አሁን እኮ ያው ዘመድ ሆነናል። በቤት በኩል ነው ደግሞ ዝምድን ነው። ከዚህ በላይ እኮ ተቀራርበናል፣ ቤተሰብ ሆነናል። እንግዲህ ምን አደርጋለሁ? እንግዲህ ምንም አልፈልግም። እኔ ምን ያው ምርቃት ብቻ ነው የምፈልገው አባቴ። ፈጣሪ እንደምትሰራው ስራ ይስጥ። አሜን። አባይ ቤቱ ምንድነው እንደዚህ ሆነው እንዴ? ተነግሮ አያውቅም እንዴ? አባይ አዳነች ነበር የምትሰራው። ጥላው ልትሄድ ነው። ኤርሎ እንዴት ነው ገጠሯን ያየኸው? አድናቆት በልብ ይሁን ብለህ ነው? ጋሼ እኔ ለመወሰን አልቸኩልም። ከመወሰኔ በፊት አይኔ አይቶ ልብ ያረጋግጦ ነው ወደ ውሳኔ የሚሄደው። በሉ ጨረቃው እንዳታስረሱ። ሶቅራጥስ ፍልስፍናውን ተውና ወጣች ልተከተላት። እንዴ አቤ አጠይቆ እንደሻው እንዴ አጠይቆም እንዴ ጠይቀው እንጂ አቤ የአካባቢውን ውበት እንዴት አገኘው ብላ አጠይቆም እንዴ እንደሻው ይመልስልኛል። ለመሆኑ ከአይንና ከልቤቱ ይቀድም? አንዳንዴ አይን ማንፈልገውን ነገር ሊያይ ይችላል። ልብ ደግሞ አላምንም ብሎ እንዲህ ሊሟገት ይችላል። አንዳንዴ የዛን ጊዜ እመን በለዋ እንዴ። አዎ አንዳንዴም ልብህን እመን በለው እንዴ። በሰዎች ተከቦ ደስታ ማጣጣም ደስ አይልም? በጣም ሰውን አፍቅሮ ሰውን ወዶ ሰውን ተርቦ ከሚኖር ሰው ደግሞ ያንቺ ቀላል። ሰው ይርባል እንዴ? ደግሞ በጣም ነው የሚርብ። እኔ እንጃ። ሰው ለረጅም ጊዜ ሳይተያይ ሲቀር ናፍቆት ይባላል። ግን ናፍቆት በመራራቅ ብቻ እንዳይመስልሽ ቃልዬ። አጠገብ ላጠገብ መሆኑ የሰው ልጅ ይነፋፈቃል። በዚህ ምድር ላይ ከባዱ ነገር ምን እንደሆነ ታውቂያለሽ? የምትሰቀይበትን እቃዎችን ማየት። እንዴ ኤሮ ምንድን ነው የምታወራው? መንገደኛ ነኝ፣ በእናትህ አታስፈራረኝ እንዴ። ይኸውልሽ ቃልዬ፣ አንቺ ከኋላሽ አውሬ ሊበላሽ እየመጣ ነው ብትባይ አውሬው ሮቦት ሊሆን ይችላል ብለሽ የምታምኝ ሰው ነሽ። ይሄ ደግሞ የዋህነትሽ። አይ ሊጎዳኝ የነበረውን ነገር የነገረኝ ሰውማ መቼም ቢሆን ከውስጥ ያለውጣው። እውነት? በጣም ጥሩ። እንደሻው
አቤት እንደሻው ቢያየው ይህን ቦታ በጣም ነበረ የሚወደው። በጣም እንጂ የውስጤ ማነገረ እባክህ። ማንነት እኮ ይታያል። ማንነት ልደብቀው ብትልም እየሾላለክ ይወጣል። ጨረቃ እኮ እንደዚህ በብርድ እየተንቀጠቀጡ ማድነቅ በጣም ነው የሚከብደው። ጨረቃን በሙቀት ነው። ጨረቃን በሙቀት ሲያደንቋት ደስ የሚለው። ጨረቃ ራሱ እኮ የራሱ የሆነ ሙቀት አለው። ጨረቃ ይገርምሻል። ጨረቃ ለመጀመሪያ ጊዜ ዳቪንቺ ጨረቃ ላይ እንደወጣ ምን አለ መሰለሽ? ኧረ በተሰቀለ ኧረ እባክህ አታውራ። ለመጀመሪያ ጊዜ ውሻ ነች ጨረቃ ላይ ወጣችው። ከዛ ዩሪ ጋጋሪ ተከተለ። ያው ይመሳሰላሉ። የአንድ ሀገር ነው እንትን ነው የሚወሰን የሚለያቸው። እና ይገርምሻል ጨረቃ ከፍቅር ጋር ብዙ ጊዜ ትገዛኛለች። ፍቅር ያለ ጨረቃ፣ ጨረቃም ደግሞ ያለ ፍቅር ባዶ ነች። ጨረቃ ትወዳለህ? በጣም እንደውም ይገርምሻል ብዙ ጊዜ ቁጭ ብዬ ስለ ጨረቃ ስጽፍ እያደርኩ ለምንድን ነው ይህንን እንትን ብዙ ጊዜ ስለ ጨረቃ እጽፋለሁ። እንዲህ ቁጭ ብዬ ጨረቃን እያደነኩ ብዙ የጻፍኳቸው ግጥሞች አሉና ሰዎች ለምንድን ነው ታዲያ ይሄንን የጨረቃ ግጥም ወደ መጽሐፍ ማትቀይረው? መታተም አለበት ይሉኛል። አሁን ያውልሽ አትዋሽ፣ ግጥም ትጽፋለህ? በጣም ወይኔ ኤሮይ በእናትህ ነው ይበል። ብርዱን ይችላል ብለሽ ነው? አዎ እሄዳለሁ ወደ ቤት። ይሻላል? አዎ ወደ ቤት ለኔ በልኝ በእናትህ። እሺ ጨረቃ ጨረቃ አንቺ የማታ ቦቃ ቁጭ ብለው ለሚያዩሽ የምትመስይ ዶቃ ጨረቃ 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 ጨረቃን አየኋት ግጥም አሰበኳት ቆንጆ። ስለ ጨረቃ ግጥም ማሳተም መጻፍ አለ። ለዛ ተናደ እንዴ ግን አንተ ኤሮስ ድሮ እንዴ ሳተኛ እንዴ ጭራሽ ጅብ ልታስበሉት ነው እንዴ? ነው ጾሎን እኮ ነው እንዴ? ግርማ ሞገሱ እንዲሁ ያምራል። ደግሞ ይሄን ማሳለፈሽ ተጨና በእውነት አዲ ምንም እኮ አይደለም። አስተያየቱ ግን እንዲሁ አላማረኝም። በአስተያየት ቢሆን ኖሮማ ኤድሮ ነበረ ቀድመሽ የምትጠረጥሪ። የእሱ ነገርማ እንዲሁ ተፍቅር አልፎ በሽታ ሆኖበታል። እኔ የምልሽ ቃልዋ እንዲሁ እውነት ግን ፍቅር ይሆን እንዴ? ለዛ ለየው ባኮ ግድ የለም ንገራት ይውጣለ ሲል ሰምቻለሁ። አንቺ ማታመጪው ጉድ የለም። ሰው እንዴት ነው እህትና ወንድም ብሎ አድጎ የሀገራችንን ፊልም አደረግሽው እንዴ? አይ ቃልዋ አንቺ ምንም አልደረሰብሽ። ወንዶች እኮ እንዲው ሲፈልጉሽ የውላጅ እግር ስመው ጥፍስ አርጋ ብለው ይገቡና ልክ ቤታቸው ሲያስገቡሽ ያለጥፉሻል። ውለት አለብኝ መካስ እፈልጋለሁ። አስተሳሰቡን ቢሆን ደስ ይላል። ግን ቃልዋ እንዳትሞኝ። እኔም እንዲህ እየተጠራጠርኩ ገብቼ ነው ሶስቱም ባሎቼ ደባቄላ እሸት ጥርጥር አድርገው ጠርጥረው ቆዳዬን ለቤተሰቦቼ የመለሱት። ይህን ሰውዬ ፈርቼዋለሁ። እንዲህ እያየው ተስፋ ልቁረጥ እንጂ ፈራን ፍቅርን ፈራን አለ ዳኛቸው ወርቁ። ዝም ብላ አዘላብት ሎሬ ጸጋዬ ነው ይሄን ያለው። ምን ይቀላቅላል? ብን ብሎ አገሩን ጥሎ እንዲጠፋ ነው ማድረገው። ሰው ማመን ቢያስገድልስ ምን ችግር አለ? አይ ቃልዋ አንቺ ምንም አልደረሰብሽ እናት፣ የዋህ ነሽ። የሆነ ሆኖ አሁን ሄድሽም አይደል? ሽን ድርሳነ ሚካኤል ናት። ተሰዋይን ተንደኔ አይነት ወንዶች ጠብቅሻለች። ችያሻት አመሰግናለሁ አዲ። እንግዲህ አሁን እኮ ያው እግዚአብሔር ከፈቀደም ሚስቴ ትሆናለች። እሷ እኮ ቦሮቦር ነገር ነች። አንተ ብቻ ጠበቅ አርክ
እንደው እርሶ ካገዙኝ ነው ታዲያ። ምን ችግር አለና? የሥራ ቦታ ነግረኝ የለ? አዎ። እኔ ደግሞ ቦታ አረሳም፣ ምንም ቢሆን ቦታ አረሳም። እሷ ባትኖር እንኳን ችግር ሲገጥምህ ንገረኝ፣ እንማከርና እንፈተዋለን። እንግዲህ ያው ደግሞ እርሶ እኮ በቃልና በሀገር የመጣ ድርድር የለኝም የሚሉት ነገር አለ እኮ። እኔ አጫውተውኛል። ሴት ልጅ ሀገር ማለት አይደለም። ኧረ ዓለም ነች። ዓለም የምትሆንበት ጊዜ አለ አንዳንዴ። ያው በቃል ደግሞ ድርድር አላውቅም። ነግረውኛል። ቃል ላይ የሆነ ሰው በደል ቢያደርስ እኮ የአድዋ ጦርነት ይደገማል ማለት እኮ ነው። አንተን የመሰለ ልጅ ሰጥቶኝማ ከእንግዲህ ምን ለደክማለሁ? እርሻዬን ብቻ ተመልከት ማለት ነው። አባቢ ጠዋት እኮ ቀጠሮ ይዘናል እና ኧረ እባክህን እንደሻው ለቀቀው። እንሽዬ ምን ነው ቢስማማ ይመስላል? ያው እንግዲህ እንደምንም እየታገልኩ ሞክራለሁ። ሳትፈልግ ነው እንዴ? በግዳጅ ነው? እንደገመትኩት አይደለም። ግምት ህይወት በግምት አትመራም። ህይወት በተስፋ በፍቅር በራዕይ ነው ልትመራ የምትችለው። ግምት የሚሆነው ለነጋዴ ነው። ህይወት እኮ አትራፊ ሰው ደስ ይላታል። ስትገምት ደግሞ ኪሳራ የለውም። ህይወትን በፍቅር የሚኖሩትን ሰዎች ማጠበብ አይመስልም? ይህ ደግሞ ድፍረት ነው። ምን ታደርገዋለህ እንግዲህ ከጀግና ቤተሰብ መወለድ። አየህ ጀግናሁን ደፋሩን ያስብልሃል። ጀግንነቱ እንኳን ለእኛ ተው። ጀግንነት ሰው በገደለ ጀግንነት በተኮሰ አይደለም። ፍቅርን የሚያል ነገር ውስጥ ይዞ ፍቅርን የሚያል ነገር ችሎ ዝም ብሎ እያፈቀሩ መኖር ራሱ ጀግንነት ነው። ገባ? ይሄን ልብ ይዘህ ደግሞ ቃል ጋር መቆም የምትችል ይመስልሃል? አልገባኝም። ይሄን ልብ ይዘህ ቃል ፊት አትቁም። እንዴት ነው? በጣም ተግባባን እንዴ? መስመር እያለፍክ ነው። ቃል ታዝናለች ብዬ ነው እንጂ በስኳድራ እየለካው በከፋፍልህ ደስ ይለኝ ነበር። ከማጋ እያወራህ እንደሆነ ታውቀዋል? ከአንድ ሽንታም ጋር ነው የማወራው። ሽንታም? አንተ ነህ ሽንታም? አሁን ይህ ሽንታም ነው ለቃል የሚመጥናት? የት ሄደ? ምን አባቱ አውቅለታለሁ። ታዲያ ማን እሱን ሲፈልግ ይከርማል? እንሂድ። ቃል ታዝናለች። አዲስ አበባ ሳይሄድ ይደንብን መልሶ ይሻል። እሺ ፈልገው ይላል። Thank you.
ቢመጣስ ምን ሆነ? እስቲ ደውልላቸው። እውነቱን እኮ ነው። አንቺ ዝም ብለሽ ነው የምትጨነቂው። እዛ እኮ እንዴት እንደሆነች ስለላይሻት ነው አንቺ እዚህ የምትጨነቂው። እዛ ብታያት ኑሮ እንደዚህ አትይም ነበር። እኔማ እዛ እንደዛ የሆነች እዚህ ብትመጣ እኔ እፈራለሁ። በጊዜ ሁሉ ወደ ቤት ብትመጣ አይመስለኝም። ወሬኞች። እዛ ምን ሆነችና ነው? እርግጠኛ ነኝ በታያት አታውቂያትም። አላየሻትም አንቺ ብታያት እንዴት እንደምትይ ገና ከዚህ ሀገር ሳትሄድ ነይ ጨውናለች ሁሉ ነገር። እግዚአብሔር ይሁናት። ይኸውልሽ አዳነች፣ እኔ ይኸውልሽ አንቺ ጋር እስከመጣ ድረስ ይመሻል። ይኸውልሽ ላዳ ይዘሽ ነይ። ይኸውልሽ ትንሽ ታክሲ አለ እሱ ጋር ሰማያዊ ቀለም የተቀቡ ታክሲዎች አሉ። ሹፌሩ ጋር ሄደሽ አገናኝኝ። እዛ እስክደርስ ድረስ ይመሽብሻል። እኔ አገናኝና ይነግረዋል። ደውላት እንዴ? እኔ አልደውላትም። ደውላት አንተ። ደውል እባክህ። አልደውልም። እዮብ ስማኝ እንጂ እንግዲህ አዲስ አበባ ወንዶች ጉዳቸው ፈላ። እንዴት ነህ? ልከድ ነው እንዴ? እንዲያ ከሆነማ እኔማ አክስቴ ጋር ልሄዳ። አይ እሱን ስመጣ እንነጋገራለን። አረ ችግር የለውም። ለየዋል ደውልለትና እሱ መጥቶ ይወስደኛል። አይ አዱዬ እሱን ስመጣ እንነጋገራለን። እሺ በአንቺና በእነሱ ቤተሰብ መካከል ያለውን ነገር ቃል በደንብ ነግረኛለች። ስለዚህ ለዛ ነው የማልወስድሽ። ቃልዬ ደስ አይላት። የኔዋ ቃሌ ነች። ስለ ቤተሰብ ታሪክ ላንተ ምን ነግር? ታዲያ ማን ነገር? አሁን እስኪ እንዲያው የቤተሰብ ታሪክ እዚህ ማውራት እንዲያው ምን ይሉታል? አንቺ ጥሩ ሰው ስለሆንሽ ልክ እንደሱ አግብተሽ ከዚህ ሀገር ሄደሽ ሰው እንድትሆኝ አስባ ነው ከዛ ኩበት ስር ያወጣች። ምን ዋጋ አለው? ቤተሰቤን አሳንሰው እኔን ከፍ ከፍ ብታደርግ ምን ዋጋ አለው? እንግዲህ የሚዛለሽ ማለት ነው። አይ ቃልዬ ቂምና ማስመሰል አታውቅም። እሱን እንኳን ተወው። አንተም ብትሆን ሌላ ሰው አግብታ ስለሄደች አንጀትህ ሮር ብሏል። ታልሆነ እኔ አክስቴ ጋር ወሰዱኝ። ትንሽ ቀዝቀዝ ማለት ጥሩ አይደለም? ቀዝቀዝ የእሷ ክህደት ማካካሻ እኔን ለመጉዳት አስበህም ከሆነ እንዳሞክረው የማን ልጅ እንደሆንኩ አታውቀኝም። ምን ነው ተንጣጣሽ? የአዲስ አበባ ልጅ መሰልሽ ስልሽ እውነት መሰለሽ እንዴ? እንኳን አዲስ አበባ አይደለም 3 ጊዜ ድል ባለ ሰርግ ተድሬ ወደ ወላጆቼ መመለስ የለመድኩ ነኝ እኔ። አታውቀኝም። መለሰው ከብት። ምን አልክ አንተ? ከብት ማለት ምን ማለት መሰለህ? አንተ ነህ ከብት፣ ለመቀለብ የተዘጋጀ ከብት። አንተንም አይደል እንደ ገትራ ሄደች። አንዴ አዲስ አበባዎቹን ሆነሽ ቁጭ ያልሽ አይደል? ይኸውልሽ በዚህ በተቀነባበረ ድራማ ላይ አንቺ ብቻ ሳትሆኚ ያ ቅንቡርስና ያ እሽላሊት ወንድሟም እንዳለበት አውቃለሁ። ስለዚህ ገንዘቤን ብቻ ሳይሆን ካለኝ ነገር ላይ ሁሉ ትካፈላላችሁ። በአንቺ በኩል ልክላችኋለሁ። ድሮም ፈርቼ የነበረው ይሄንን ነው። ይኸው አረጋገጥኩ። ለነገሩ ቤተሰቡም አውቀዋል። አንተማ ሀሳብህ የሳምክ ያቀፍክል መበቀል ነበር አይደለም? ቃልዬ እንደኔ ማንም እየወሰደ የመለሳት ጋለሞታ እንዳመስል ደግሞ ወይ አዲስ አበባ ሰው በላ። እንዲያው እናንተን እንዲያው አጥንታችሁን ምክንያቱን ነበር ማድረግ። ዲያሩ ምን ምክንያት አለ? አዳነችም ስልኳ አይሰራም።
ምን ይሻላል? ያም ስልክ አያነሳም። እንደሻው ፈልገህ ነው ማለት አልመጣም? አልመጣም። እስከ ዛሬ ማታ ያለበትን አሳውቃለሁ። አለበለዚያ 24 ሰዓት ባልሞላ ጊዜ ውስጥ ለፖሊስ እናሳውቃለን። ለፖሊስ መንገሩ ምን ያስፈልጋል? እዚሁ ተነጋግረን ችግራችንን እንፍታው። የምንታገሰው የተሳሳተ ነገር አድርገን ምስኪኗ እህታችን እንዳናጣ ስንል ፍቅር እንዴት ነህ? ናፍቆቱን አልቻልኩትም እንጂ መኖርስ አለሁ። እዚህ ንጌታ እመጣለሁ። ሁሉንም አዘጋጅቻለሁ። እሺ የፍቅር አምላክ የት ሄዱ? የኔ ጌታ ደግሞ አዳነች እንደምንም ጨርሳችሁ ላኳት። ሰውዬው በጣም ቸኩሏል። ኧረ ምን ችግር አለ? አዳነች ማለት እኮ አንቺ ማለት ደግሞ እኛ ማለት ነው። ስለዚህ አዳነች ጉዳይ አሳስብሽ ነው። ፕሮሰሱን ጨርሰን ቶሎ እንልካታለን። እሺ ቃልዬ፣ ሌላ ምን ላዘጋጅ? ምንም ለደስታችን ቀን ብቻ የሻለ ጭፈራ አዘጋጅ። ጭፈራ ማኛ ጋር ነው ያለው። ለጭፈራ ምን ማታስቢ? ደግሞ በትንሹ እሺ። እንደውም አሳጣሻለሁ በጭፈራ። እስካይ በጣም ጓጉቻለሁ። የኔ አይብስም ብለሽ ነው? እስካሽ ድረስ ኩኩት ብያለሁ። አውቃለሁ። ደስታዬን እያጣጣምኩኝ ስራዬን ልስራ። እቃዬንም ላዘጋጅ። እሺ ደውልልሃለሁ። በቃ ተረጋግተሽ ስራሽን ስሪ። እኔም ትንሽ ስራ አለችብኝ። ቻው። አሜሪካ ገንዘቤንም እድሜንም ጊዜንም መጠጥ አርጋ የበላሽ ሴት የዘላለም ደስታሽን ነው ማጨለም። ኤሮዬ በጣም ደስ ብሎኛል። እንዳሻውን እንኳን አናገርኩት። ብታይ ስለ ውሸት ጋብቻ አላመነኝም ነበረ። ከዛ ሰርፕራይዝ ላደርገው እንደሆነ ስነግረው አመነኝ። በጣም ነው ደስ ያለኝ ኤሮዬ። እንኳን ደስ ያለሽ። እኛም ደስ ብሎናል። በቃ አንቺ እንደፈለግሽ አድርጊ፣ ምንም ችግር የለውም አለኝ። ብታይ ያልገዛሁት እቃ የለም እና ሁሉንም ነገር ነገርኩት። እንደምመጣ እሱን ማግባት እንደምፈልግ ሁሉንም ነገር ነገርኩት። ጸልይልሽ። አንቺ ብቻ ደህና ሁኚ። አዳነች እንዴት ነች? እየተዘጋጀች ነው? ስልኳ እኮ አልሰራም አለኝ። አደራ ሰውየው እንዳታጉላላው በእናት። የእሷ ነገር አይታመንም። ደውዬላት ምን ማድረግ እንዳለብኝ እነግራታለሁ። አንቺ ብቻ ደህና ሁኚ። ኤሮዬ ደስ አላለህም እንዴ? በጣም ደስ ብሎኛል። በቃ ለዩብ ደውልለታለሁ። ደስ እንዳለኝ ልነግር ብዬ ነው። እሺ ቻው። ሰውየው ጋር ልደውልለት። ፎቶ ለጊዜው ጥሪ አይቀበልም። ሶሪ። ምንድን ነው? አስበዋል? ቃል እኮ ለእኔ ባለውለታዬ ነች። ቃል ከዛ የምትመጣው ገንዘብ ቸግሯት፣ እኔ ደግሞ ልደርስላት ይገባል። እሷ ገንዘብ ባትልክልኝ ትምህርቴን አልጨርስም ነበር። እሷ ገንዘብ ባትልክልኝ ጨረታውን አላሸንፍም ነበር። በዚህ ሰዓት እሷን መርዳት ካልቻልኩ ለእኔ ገንዘብ ወረቀት። የምርመራችሁ
ውጤት መጥቷል። ሁለታችሁም በደማችሁ ውስጥ ሄፓታይተስ ቢ ቫይረስ እንዳለ ነው። ምን ቫይረስ? ሄፓታይተስ ቢ በሽታ ነው። ሄፓታይተስ ቢ ማለት ጉበታችንን የማይጠቃ ቫይረስ ሲሆን በገጠራማ ሀገሮቻችን ውስጥ የወፍ በሽታ በመባል ይታወቃል። የሚተላለፍባቸው መንገዶች ልቅ በሆነ በግብረ ስጋ ግንኙነትና በደም ንክኪ ነው። ሌሎችም አሉ እና እናንተ ላይ የሚታየው ይሄ ነው። ሄፓታይተስ ቢ ቫይረስ ነው። እድሜ ላንተ። ያንቺ ቀላል ነው። በደምሽ ውስጥ ቫይረሱ አለ እንጂ ጉበትሽን አልጎዳውም። ስለዚህ እኛ በምንነግርሽ መሰረት መድኃኒቱን ከተከታተልሽ በቀላሉ ቫይረሱን ከደምሽ ውስጥ ማጥፋት እንችላለን። ያንተ በጣም በሚያሳዝን ሁኔታ የጉበት በከፍተኛ መጠን ቆስሏል። የተለያዩ ምርመራዎችንም አድርገንልሃል። ጉዳቱ ግን ከጠበቅነው በላይ ነው። ዶክተር በሽታ ላቅም ነበር እኮ በዚህ 6 ወር ውስጥ ነው ያጣደለኝ። አዎ ልክ ነህ። በሽታውን የበለጠ መጠጥ እንዲያባብስ አድርጎታል። በጣም አዝናለሁ እንደሻው። የጉበት ቁስለት ወደ ካንሰርነት ተለውጧል። እባክህ ወንድሜ ትንሽ ገንዘብ አስፈልገው ነበር እንድትሰጠኝ። አቶ የሩ ስራውን በአግባቡ እየሰራ እኮ አይደለም። ተው እባክህ፣ እኔ ስራዬን በደንብ ጠንቅቄ የማውቅ ነው። ገብተህ እኮ አታውቅም። ይኸውልህ ማመልከቻ አስገብቼ እኮ ነው የወጣሁት አይደል እንዴ? ምን ወደ እንደሌላ ነገር ታዩብኛላችሁ? አሁን ትንሽ ችግር ላይ ስላለው ነው እኔ እንደዚህ መሆኑ። እሺ ምን ያህል ገንዘብ ነው የፈለገው? በቃ 150 ሺህ ብር አስገቡልኝ። እኔ እንትን በምለው እክሳለሁ። በጣም ከባድ ነው። ይሁንሽ። እሺ እሺ። እኔ የምለው ለምንድን ነው መድኃኒቱን ያቆምከው? ሁሉም ነገር ምንም ተስፋ የለውም። ጨለማ እኮ ለምን? ለዚህ ሁሉ ያበቃሽኝ አንቺ ነሽ። ታማንኛችን እንደሆነማ ልባችን ያውቀዋል። ስኩላ ምንድን ነው ግን የዘጋው? ዛሬ እንደምገባ እኮ ነገረው ነበረ። በእናትህ ኢንተርኔት ቤት ሄደን ቼክ እናድርገው በእናትህ። አይ በፍጹም ዛሬ ከዚህ መንቀሳቀሳችን፣ ምክንያቱም ደክሞሻል። በእናትህ እንደሱ አትበለኝ። አልደከመኝም። እኔ ደከመኝ አልኩ? ደክሞሻል። የሆነ ሰበብ ፍጠርና በእናትህ። በቃ ደክሞሻል። ደግሞ ዋናውን ነገር ረስቼው፣ እሱ ጭፈራ ጎበዝ ነው መሰለኝ። እኔ እኮ ምንም የምችለው ነገር የለም። ይሄ አንድ ላይ ሆኖ በግሩፕ እየጨፈሩ ምናምን የሚደንሱት ዳንስ አለ አይደለ? ምንም እኮ የማውቀው ነገር የለም። ነገሩ እናንተ ያላችሁ ምንም አልሆንም፣ አታሳፍሩኝም አይደል? ግን እኮ አልችልም። ይኸውልህ ምንም እኮ አልችልም። እኔ ምንም ይሄኝማ ከዚህ በላይ ምን ትፈልጊያለሽ? ይሄ ነው ውዝዋዜ ማለት ይሄ ነው። ተያይዘው የሚጨፍሩት ነገር አለ ደግሞ፣ እሱን ደግሞ ምንም የማውቀው ነገር የለም። አልችልም ጭራሽ። ቫልስ እሱንማ
ጊዜ ሰጥተን አፈር በበላው ሞት ይሰኝ ዋናው ነገር አስጨቆይ መጣ ላሳይሽ ሰርግሽ ላይ እንዴት እንደምታረግ ጎሽ እኔን አዋክባችሁ አስወጥታችሁ እናንተ አለማችሁን ትቀጫላችሁ አይደል? ምን አለ እኔ እኮ በእናንተ ፍቅር እኮ ደስተኛ ነኝ። ምንድነው ከኔ መደበቁ? ለምንድን ነው ያስፈለገው? ምን ችግር አለው? እኔ በቃ ምን ችግር አለው? አመሰግናለሁ። እውነት ቃል ከኔ ይደበቃል እንዴ? ምንም ታራ ምን አለ ከኔ መደበቅ ለምንድን ነው ያስፈለገው? እንደዚህ ሆናችሁ ለማየት እኮ ስንት ዓመት ስመኝ የነበርኩ ሰው ነኝ። ቃል አመሰግናለሁ። እውነት በጣም ነው የማመሰግነው። እውነት የፍቅርና የውሳኔ ሰው በመሆንሽ በጣም ኮርቻለሁ። ምንድን ነው የምታወራው? እንዲህ በቀላሉ የሮን ልብ ትረጃዋለሽ ብዬ አስቤ አላቅማ። ይልቅ በእናታችሁ ቀልዱን አቁሙና አሁን ውሰዱኝ። አሁን መሄድ ፈልጋለሁ። የት? እንዳሻው ጋር እሱም እንደኔ እኮ በጣም ጓግቶ ይሆናል። ላየው ፈልጋለሁ። በእናታችሁ ይዛችሁኝ ሄዱ። ሄሎ ወይ እዮብዬ፣ ሁሉም ነገር አንተ እንደምታስበው እዮ እኔ አሰልጣኝ ነኝ። እሷን አሰልጥኛት እንደ ሻውጋ ነው መልካት። ልትሄድ የት ብላ? አባቱ ሰፈር እንዳሻው የሚባል ሰው ታውቃለህ? እንዳሻው እቃ ተልኮለት ስልኩን ጣም ነው። ከየት ሀገር? ከአሜሪካ። አሜሪካ? ይህ ሰፈር አሜሪካ? ነገርኳችሁ። ሙድ ትይዛለህ እንዴ? ይህ ሰፈር አሜሪካ ስትል ከሰሙ ልትደበደብ ትችላለህ። በል ላሽ በል። ምን ይኖራል? እኔ እርግጠኛ ነኝ። የለም ቢኖር ያውቀው ነበር የሰፈሩ። እዚህ ሰፈር እንዳሻው የሚባል ሰው ታውቃለህ? ከአሜሪካ እቃ መጥቶለት ስልኩን ጣል ነው። ከአሜሪካ? አዎ ከአሜሪካ። ጥርስን ሳላረግፍልህ ከዚህ ሰፈር ወጣ። ደከመኝ። ጭንግዳ ጨብጭቀኝ። ከፈለክ ራሳችሁ መሄድ ትችላላችሁ። እኔ ግን ፈልገዋለሁ። እኔ ደክሞኛል። ሄሎ ደክሞሃል አይደል? አልደከመውም። ከፈለክ አንተ መሄድ ትችላለህ። እኛ እንፈልገዋለን። እሺ ሄድክ? እዮብ እሺ፣ እኛ እንፈልገዋለን አይደል? አዎ፣ ኧረ እናገኘዋለን። ግድ ይኖራል። ምን እስክትሆን ነው የምትጠብቁት? ለመሆኑ ጤነኛ ናቸው? ታመናል። ማንም አላወቅም እንጂ ታመናል። እሱም በመፈለግ እኮ ልባችን ታመመ። ጥሩ፣ አንድ ነገር ሳይፈጠር ቶሎ ብላችሁ ላብዬ ያሳው።
እኔማ ትላንትና ደውዬ ነገርኩት። ለምን አልነገራችሁኝም ብሎ ይቆጣል ብዬ ፈራሁና ስነግረው አበደ። ይፈጃችኋል። ኧረ እትዬ እባክሽን አንድ ነገር አድርጊያት፣ የሆነ ነገር በያት። እንዴ እኛንማ ፈጽማ ልትሰማን አልቻለችም። እሱ ሲመጣ ያስተካክለዋል። እኔማ ምን አቅም አለኝ? ይሄ ጅግራ እንደዛ ተለሳልሶ ልጄን ሊበላት ይሆን እንዴ? በላት እንጂ እሱን ተማምና ስንት ነገር ጨና መታ በላት። እኛ ሲቀርልና አንቺንም ቢያገኝሽ እትዬ ቅርጥፍጥፍ አድርጎ ነው የሚበላሽ። ኧረ ይሄ እንሰት ይምጣ። እፍቀው የለ እንዴ? ፍቄ ልከዋለሁ። እንደው ምን አስነክቷት ይሆን? አይ አስነክቷት እንኳን አይመስለኝም። ንክርክር አድርጓት ነው እንጂ። መጀመሪያም ሳያቸው አላማሩኝም ነበር። ማንን? ሰውየውን ነው። ሰውየው እትዬ ወጣት ነህ ምናምን እያልሽ ስታሞካሸው አልነበረም? ቃልዬ ደስ እንዲላን ነው። እኚህ መጡ ቀሩ ሙትቻ። ግድ የለም አያቴ እስኪመጣ አንቺ ትቆጫታለሽ። እረፍ። ልጅ እንዴት ነች? እስካሁን ደህና ነች። እየቆየች ከሄደች ግን ያው ደስ አላችሁ። አያቴ ይገባል። ተገላገል። የእንደሻውን ቤት አይደለም የምትፈልጊው? ያውልሽ ሂጂ። እንዳሻ ከዚህ በላይ መዋረድ መስፈልግ ወዶ አይሱቋ ሆና እንግዲህ እስቲ ምን እንደሚላት። ለማናቸውም ጥሩ ቢሆን እስካሁን ያልነገሩ። አይ ያ ኢዮብ ካልሆነ ያማ ምንም ቢፈጠር ቃል እንዳትናደድ እያለ ዝም ነው። የሆነ ነገር እስቲ እንግዲህ ካልሆነም የሚሆነው ይሆናል። እህትሽ መታለሻለች። ቃልዬ አንዲት ነገር ትንፈሽቴና ነግሬሻለሁ። እሷ ስለማልችለው የለ እስቲ መጀመሪያ ተረጋጊ። ምን ይሁንሽ ነው? እንዳሻማኝ እፈልጋለሁ። በተረጋጋ መንፈስ ነው ማውራት። አንቺ ልጅ አታፍሪም እንዴ? ሁሉ ጊዜ እሱ ጋር እየሄድሽ እየተዋረዱ መምጣት አይሰለችሽም? አዎ አይሰለቸኝም። በቃ አሁን ቤቱን አውቄዋለሁ አይደል? እናንተ ማስቸገር እኮ አይጠበቅብኝም። ራሴ ሄዳለሁ። ብቻሽን መሄድ አትችይም። ከሄድሮ ጋር ሄዳለሁ ነው? ጥሩ። እንደዛ ከሆነ ሶስታችንም አብረን እንሄዳለን። እኛ ተከራዮች ነን። ጋሻ የሚባል ግን ጠዋት ቃጭሎ ወጥቷል። እርግጠኛ ነሽ እናት? አዎ እንደምታስቢው አይሆንም። መጀመሪያ ተረጋጊ። በቃ እንደውም ያለኝን ነገር ሁሉ መርሳት ፈልጋለሁ። አንድ ሰው እንዳይከተለኝ ብቻ ቃል
ኦክስፋርድ ነው። አቴ ካሳየን ቤት ቁጥር በቀደም አወራችሁ አይደለም እንዴ? የዛን ቀን እኮ ጥሏት ገባ። ደግመን ስንሄድ ደግሞ ቤቱን ለቋል አሉ። እናቱ ሆድ አይገባም። ደኛ ይኸው እፎይ ተመስገን። እንዲሁ ተያይዘንማ ማለት የለብንም። አውጋት እንጂ አንተው አታፍርም እንዴ? ደግሞ ልትሳም እኔ ሐኪሙ ብዙ አታውራ ብሎኝ አድዬ አንቺ ንገሪያቸው። አድዬ ጭራሽ ምን ነው? ለዚህ ነው ይዘሽው የጠፋሽው? ምን አይነት ጭካኔ ነው እንደዚህ ሆኖ ግን ይዘሽው የምትጠፊው? ዝም በይ ቃልዋ፣ አንቺ ምንም አታውቂም። የአንቺ ቶስ ነው ለእኔ የተረፈኝ። አንቺ ምንም አፍ የለሽም። እንዲያው ዝም እሺ፣ እንትኑን ተውና ወደ ጉዳዩ ገብተን ቶሎ ተነጋግረን። አንተ ዝም በል። የመናገር አቅም እንዴት ስትንከራተት ያለበትን እያወቅ እንዴት ዝም ትላለህ? አንተም ታውቅ ነበር? ግን እንዴት ብዬ ልንገርሽ? የምትወጂው የምታምኚው ሰው ለጥቅም ብሎ ነው የቀረበሽ፣ ሊጎዳሽ ነው የቀረበሽ ብዬ ልንገርሽ? አንቺ ሳትጎጂብኝም እስቲ ይኸው እስኪ እንደዚህ ታሞ አምጥቼ ካሳየሁሽ እንዴት እንደምትጎጂ ስላወቅኩ አልነገርኩሽ። ግን አውቅ ነበር። እንደዚህ ሆኖ ብታይ አትጎጂ፣ ትጎጃለሽ። አሁን ሁሉም ነገር ይቅርና በቃ እዚሁ ባለበት ይሁን እንሂድ። አይሆንም። አንተ ስለምታፈቅራት ትጎዳብኛለች ብለህ ዝም አልካት። ወደፊት ለሚመጣባት ችግር ተነጋግራ መፍታት መቻል አለባት። ፍቅረኙን በቀል ትስማው። በቀል እንዴ? እኔ እኮ በቀል አላውቅም። ስለምንድን ነው የምታወሩት? እኔ እኮ ፍቅር ነው የማውቀው። ተይ ቃልዋ ተይ። ከአሁን በኋላ ለእኔና ለአንቺ ፍቅር አይረባንም። ለምን አዲ? ምን ልትነግሩኝ ነው? ምኑን እነግርሻለሁ? እያየሽው ሌላ አግብተሽ በመሄድሽ ጊዜንም ገንዘቤንም እድሜንም ጨረሰሽ ብሎ ለአንቺ በቀል ማካካሻ እኔን ሲያሰቃየ ይኖራል አይደለም? በር ዘግቶ ደፈረኝ። ከሰው እንዳልገናኝ ከነዚህ ወንድሞች ካክስቴ እንዳልገናኝ እኔን ሲጫወትብኝ ይኖራል። እውነቱን ለምን አትነግሩትም? የውሸት ጋብቻ እንደሆነ ለምን አትነግሩትም? ዳዲ ለሱ ብዬ አይደል እንዴ? ለምን አትነግሩትም? ለሱ ጊዜም ያለው እንደ አህያ ሲረግጠኝ ሲጫወትብኝ ኖረ እኮ ነው የምልሽ። ታሁን በኋላ እኔ ያበቀዋለሁ፣ ለሱ እኔ ያበቀዋለሁ። ታዩ ለምን አዱዬ? እኔ እኮ ወደዋለሁ። እውነቱን ለማወቅ ለምን ትዕግስት አጣ? 2 ዓመት ጠበቅኩሽ። ትዕግስት ያለቀ ያለብኝ ህመም ደግሞ ጊዜ ሊሰጠኝ አልቻለም። ራስ ወዳድ ነሽ። እኔ ግን ላንቺ እንደዚህ አልነበርኩም። ያለኝን ነገር ሁሉ ላንቺ አሳልፌ ሰጠሁ። ገንዘቤንም ጊዜንም ላንቺ ስል ለፍቅሬ ስል። ግን ባዶ አስቀረሽ፣ ባዶ አረግሽኝ። እኔ አንተን ገና እንዳየሁ ነው ያወቅኩ። ያትች ልጅ አታሳዝነ? ያት እስቲ ብዙ ራዕይ ተስፋ ያላትን ልጅ ልትቀጫ ስታስብ አታሳዝነ? ጨካኝ እኔ ይሁን እስከዛሬ ነገር ትሻሻላለህ ብዬ ነው እየወደድኳት ፍቅሬን የሰጠው፣ እየወደድኳት። አንተ ግን ጨካኝ ነህ፣ በጣም ጨካኝ ነህ። ስለምትወድ እኔ ደግሞ እየወደድኳት መስዋዕትነት ከፈልኩ። ልትጎዳት ነበር እንደታስብ። እንዳንተ ስራ ቢሆን ኑሮ ግን ጭቅላትህን 57 ቦታ ከፋፍዬ እገልህ ነበር። ግን እኔ እሷን እወዳታለሁ።
ደግሞ እንዳንተ ክፉ ልብ የለኝ። ክፉ ልብ ስለሌለኝ አላረገውም። እሷን ደግሞ ወዳታለሁ። ያለኝን አማራጭ ሁሉ ተጠቅሜያለሁ። አሁን ሰው ምንም አያስፈልገኝም። ሰው ምንም አያደርግልኝም። ሁሉ ነገር ተስፋ ጨልሟል። ሁሉ ነገር እንደማይሆን ሆኗል። ቀሪ ዕድሜን እንግዲህ እግዚአብሔር ከሰጠኝ ከአድዬ ጋር ከሷ ጋር ቀጥላለሁ። አሁን ምንም ሰው ያስፈልገኝ። እኔ ስራዬን ጨርሻለሁ። ምን ነው በዚህ ሰዓት ቃልዬ? እንቅልፍ ይበለኝ ወይ? ምን ነው እኔ እኮ ሆስፒታል ብቻውን ነው የሚሆነው። አዳነችን ያለው ብላሽ የለም እንዴ ልጄ? ምን እየሰራ ነው? ስትጋት ነው እንዲያደርገው? ቃልዬ ምን ነው? በሰላም ነው? በዚህ በሌሊት ምን ሆነ ነው? አሞኝ ነው። ያመመው ሆስፒታል ሄዳል እንጂ ሲጋት ነው እንደሚያድረው? ይሄ ሐኪም ይፈልግ ህመም አይደለም። ቢራ ወይም ቢገኝ ዊስኪ ነው ህክምናው። በልሻውን ሆስፒታል እንተነስ። ምን ነው አሞሽ ነው ወይስ ታሞሽ ነው? እሺ ራቁቴን ሱሪዬን አቀብኝ። ራቁትን ነው እንደምትተኛው? እኔ ራቁቴን ስተኛ ነው ደስ የሚለኝ። ሱሪዬን አቀብኝ። አፈርሽ አይደለ? ድሮ ግቢ ውስጥ እዚህ ልሻል አንቺ ቁጭ ብለሽ እኔ ገላዬን ስታጠብ ቁጭ ብለሽ ነበር የምታይኝ። ኤሩዬ እኔ ተጨንቄ እናንተን ማስጨነቋችሁ አይደል? አይ ችግር የለውም። ለአንቺ የሚፈለገው መስዋዕትነት እከፍላለሁ። እንዲያውም አድርሼሽ ነው የምመልስሽ። እሺ ተነሳው። ምን እንደሆነ ለምን ደግሞ አትነግሩኝ? ቁጭ በልበት። ቤተሰቦችን አስትቶ ከፍቅረኛ ያጣበቀሽ ነው ወዳጅነት ፍቅር ካልሆነ እንዴት ነው ጉዳሽን ሰው የምታስታምሚው? ተይኝ ቃልዋ ተይኝ። እኔ ፍቅር አላውቅም። አዎ አንቺማ ፍቅር አታውቂም። ፍቅር ብታውቂ ኖሮማ ከኔ ከእህትሽ ፍቅረኛ ጋር ምን እየሰራሽ እንደሆነ ትነግሪኝ ነበረ። ነገሩ ከልጅነትሽ ማቅሻለሁ። ወንዶች የመውደድ ፊት ያሳዩሽ እንጂ አንቺ ችግር የለብሽም። ያኔ ዋህነትና ልጅነት ይመስለኝ ነበር። ለካ አንቺ ተከለሽበታል። በቃሽ። አንዲት ነገሮች አልንገርሽ። ታሁን በኋላ እንዳሻው የሚባል ሰው ጎን ላይሽ አልፈልግም። ስሜ እንደሆነ አንዴ ጠፍቷል። ለማስታመም ቢሆን እኔ እበቃለሁ። ታልሆነ ግን ቃልዋ የገሊላዋ ንግስት አትለመነኝ። ድጋሜ ሌላ ሰው ሲጎዳ ማየት አልፈልግም። እገለዋለሁ። ቆይ ምኑን እንደታመመ እኮ ማወቅ የለብኝም? አትጠይቂኝ። አትጠይቂኝ።
ይቅርታ ትተናችሁ ጠፋን አይደል? ጥሎ መሄድ ዛሬ አይደል የለመድሽው አንቺ ከሃዲ ይሁዳ ነሽ። አንድ ናችሁ። እሱ በ30 ዲናር አንቺ በዶላር። ዝም በል አንተ። ብለህ ስለማታውቀው ሰው አታውራ። አንተ ቃልን አታውቃትም። አንተ በፍጹም ቃልን አታውቃትም። እሺ እስቲ አሁን እንደዚህ እንኳን ጭንቅላት ደግ ነገር ያዝ። አሁን ምንም አልፈልግም። ለአንቺ ያወጣሁትን ብሬን መልሽልኝ። እሱን ከየትም ብለን ለፍተን ቢሆን ተንሰናል። አዲ እስካሁንም የታገስኩት ለአንቺ ሰው ምንም ሰው ማየት አልፈልግም። አዲ አስወጪልኝ ሁሉንም። አንቺም ውጪ፣ ከዚህ ውጪ። ከዚህ በላይ ወርዶ ይባላል። ሰው ምንም አያደርግም። ዋናው ገንዘብ ነው አይደል? ድርሳነ ሚካኤል ናት። ተሰዋይም ታንደር አይነት ወንዶች ተጎሻለች። ቸያሻት አንተ ምክንያት ያላጣሁት የለም። ሄሎ የት ሄደሽ ነው? ቤት የለሽም? ሆስፒታል እኮ ሄጄ ነው እንዳሻው ላይ። አንቺ ሴትዮ ሆስፒታል መሄድ አይሰለችሽም እንዴ? በየጊዜው እዛ እየሄድሽ መዋረድ አይሰለችሽም? አይበቃሽም? ቢያንስ ጋብቻ ውሸት እንደነበረ ልንገረው ብዬ ነው። ምንም አታደርጊም አንቺ። እዛ አትሄጂም። እኔ ራሴ ሄዳለሁ። ነይ ተመለሽ። እኔ ሄዳለሁ። በቃ ነይ ተመለሽ። እሺ መጣሁ። አይዞሽ አዲ፣ ክስሻለሁ። ሁሉንም ነገር በስምሽ አደርግልሻለሁ። አንቺ እኮ ካሁን በኋላ ብር እንጂ ሰው አያስፈልግሽም። እንዲሆነ እያየውማ እንዴት ነው ጥዬ መሄድ? ጥሩ ይዛችኋል። ጥሩ ነው። ይህን ያዝ። የቃል ቃል ስለሆነ ነው እንጂ ለአንተ አይገባህም ነው። ቆንጆ ተጣብቃችሁ። ዋናው ብር እጄ መግባቱ ነው። ሌላው ነገር ደግሞ ቀስ እያልኩኝ አካክሰዋለሁ። አንተ ግን ምን አይነት ጨካኝ ሰው ነህ? እንደዚህም ሆነ ስለ በቀል ነው የምታስበው? 2 ዓመት ሙሉ እየሻገተ ልብ ይዞ መኖር አይከብድም? በጣም እኮ ይከብዳል። ለነገሩ አሁን በእግዚአብሔር እጅ ውስጥ ነው ያለው። ከኔ ይቅርታ ጠብቀ ነው ከአንተ ምንም አልጠብቅም። እሺ ታዲያ ይቅርታ ካልጠበቅ ውጣ። ምን ያድቦለቡልሃል እዚህ? እግዚአብሔር ይመስገን። ይኸው እግዚአብሔር ይህንን ያድቦለቡለኛል። በደንብ አድርጎ ነው የሚያድቦለቡለኝ። አንተ ግን እዚህ እየተንደባለልክ ምንም ያንደባል። እግዚአብሔር ካለ ደግሞ እግዚአብሔር ይማር። አንቺንም እግዚአብሔር ዋናው ገንዘቡ ነው። ያንተ እግዚአብሔር ይማርም ያደርግልኛል። ዋናው ይሄ ማዱ ብር ነው ወሳኙ። ብር ነው ወሳኙ።
ይችን እያየማ ይሄ ቤት አይሸጥም። አባዬ አጽም ይወቅሰናል። ቤት ፈጽሞ ማጣት የለብንም። እንደ ሻውም እጁን ያገኛል። እባካችሁ ይቅር በሉት። እኔ ፊት ለፊቱ ስቆም ምን ያህል ህሊናው እንደከዳው አይታችሁታል አይደለ? ህሊና ነው ያልሽው? እሱ ህሊናውን ሽጦ ከበላ በጣም ቆይቷል። አይ ህሊና። እሺ ሰዓት እየደረሰ ነው። ለማንኛውም ቶሎ እንውጣ። ህሊና እንግዲህ ክቡራን ተጫራቾቻችን ወደዚህ ጨረታ እንኳን ደህና መጣችሁ። እንግዲህ በተሰጣችሁ የጨረታ ዋጋ መነሻ መሰረት ጨረታውን በይፋ እንጀምራለን። ከነቃል ኪዳን ቤተሰብ 120 ሺህ ብር፣ 120 ሺህ አንድ፣ 120 ሺህ አንድ፣ 120 ሺህ ሁለት። እሺ ማለት ነው። አቶ ግሩም 130 ሺህ ብር፣ አቶ ግሩም 130 ሺህ ብር አንድ፣ አቶ ግሩም 130 ሺህ ብር ሁለት፣ አቶ በቀለ 140 ሺህ ብር አድርገ። አቶ በቀለ 140 ሺህ ብር አንድ፣ 140 ሺህ አንድ፣ አቶ ጀማል 150 ሺህ፣ አቶ ጀማል 150 ሺህ ብር አንድ፣ አቶ ጀማል 150 ሺህ ብር 150 ሺህ አንድ፣ አቶ ደብረጽዮን 180 ሺህ፣ አቶ ደብረጽዮን 180 ሺህ ብር አንድ፣ አቶ ደብረጽዮን 180 ሺህ ብር ሁለት፣ አቶ ደብረጽዮን ሁለት። በነቃል ቤተሰብ ላይ 20 ሺህ ብር መጨመር ፈልጋለሁ። በነቃል ቤተሰብ 200 ሺህ ብር አንድ፣ 200 ሺህ። ነቃል ቤተሰብ 200 ሺህ። የነቃል ቤተሰብ እንዲያው ቃል ባንዴ እንዲያው ይቅርታሽን ብቻ ሰጭ። እንዲያው ይቅር በይኝ። አዲ በእናትሽ እሱን ተይውና አሁን እንዳሻጋው ሰጪኝ። በጣም ላመሰግነው ፈልጋለሁ። ህይወቴን የታደገልኝ። ወይት ነው የምወስድሽ? እሱ ጋር ነው ያለበት። ይህ ገንዘብ ለቃልዬ የሚያስፈልጋት ይመስለኛል። እኛ ይቅርብን። ይሄን ነበር እንፈልገው። እኔም እሷም ይሄን ቤት አታ ቤተሰቦቿ ሲበታተኑ ማየት እፈልግ ነበር። ይኸው ፈጣሪ በቅርብ ላይ ያሳየኝ። ብትንትን ልትበል ከአንተ በላይ አላውቅ። እኔ ከቃልህ አልወጣም። ይኸው የዘራሁትን አጨድኩ። አንቺን አገኘሁ። ፈጣሪ አንቺን ሰጠኝ። ይህ ነገር ላስተካክልና ጀንግሬ ድረስ ተባረኪ። እሰይ ኤዱ አዳነች ገብሩ ቪዛ እና ባል በእውነተኛ ማንነት እንደሚገኝ ገብቷል። የሰው ልጅ እውነተኛ ማንነቱን ሲኖር ነው ነፍሳዊ እስትንፋስ የሚያጎናጽፍ። ወንድሜ ፍልስፍናውን ተውና ገና ስንት ስራ ይጠበቀናል። እንሂድ። ያኔ ትዝ ይልሻል ልጅ እያለሽ
ከዮብ ጋር አያቶቻችሁ ጋር የመጣን ጊዜ እግራቸውን እጠቧቸው ሲቆጥ አንቺ የኔ ነገር ነበር ያጠብሽው። ከዛን ጊዜ ጀምሮ ልቤ ካንቺ ጋር ነገር ለአንቺ ስትተውኩት። አንተ ለእኔ ብዙ ተጎዳ፣ እኔ ግን ምንም አልጠቀምኩም። አውቃለሁ፣ ግን ጭንቀትሽንና ፍርሃትሽን ለራሴ ላድርገው ፍቀጅ።